ዛሬ ቪዲዮአችን ዲስከቨሪ ኦፍ ኒውትሮን የሚለውን ነው የምንሸፍነው። 1.33 ኒውትሮን እንዴት እንደተገኘ ኒውትሮን ዲስከቨሪ የተደረገበትን ኤክስፐሪመንት ወይም ቤተ ሙከራ በጣም ሶፊስቲኬትድ ነው። ቤተ ሙከራው ቤሪሊየም ቦምባርድመንት ኤክስፐሪመንት ይባላል። ቻድዊን የሚባል ሳይንቲስት ነው ያገኘው። ኒውትሮንን ለመፈለግና ኒውትሮንን ለማግኘት መነሻ የሆነው ነገር ምንድን ነው? ዲው ቱ ዘ ፋክት ዛት ኤሌመንትስ ሄቪየር ዛን ሃይድሮጂን ሃድ ኤ ላርጅ አቶሚክ ማስ ዛን ዜር አቶሚክ ነምበር ኦፍ ፕሮቶን። አሁን ኤሌመንቶችን ስናይ ከሃይድሮጂን ተነስተን ሂሊየም፣ ሊቲየም፣ ቦሮን፣ ካርበን እየቀጠልን ስንሄድ ማሳቸው እጥፍ ይሆናል። ፕሮቶን ነበሩ ሃይድሮጅን 1 ነው። ከዛ ሂሊየም 2 ነው። ሊቲየም 3 ነው። ማስ ነበሩ ግን ብናይ አሁን ሃይድሮጅን ማስ ነበሩ 1 ነው። ቀጥሎ ያለው ሂሊየም ነው። ሂሊየም ፕሮቶን ነበሩ 2 ነው። ማስ ነበሩ ግን ስንት ነው? 4 ነው። ማስ ነበሩ እጥፍ ይሆናል። ሊቲየም ጋር ብንመጣ ፕሮቶን ነበሩ 3 ነው። ማስ ነበሩ ስንት ነው? 6 ነው። ለምንድን ነው አቶሚክ ማሳቸው እጥፍ የሚሆነው? ይህንን በደንብ ቲንክ ሲያደርጉ አሁን ኒውትሮን የሚለውን ኤክስፐሪመንት አገኙ። ይሄ ኒውትሮንን ዲስከቨር ማድረግ ቻሉ። ኒውትሮን ዲስከቨር ሲያደርጉ ማሳቸው ለምን እጥፍ ሆነ የሚለው መልስ አገኙለት። አሁን ይሄ ቤሪሊየም ቦምባርድመንት ኤክስፐሪመንት ኒውትሮን እንዴት እንደተገኘ ሲምፕል የሚያሳየን ነው። ምን አይነት ነው? እቺ ጋር መጀመሪያ ላይ የምታዩት ራዲዮ አክቲቭ ሶርስ ነች። ራዲዮ አክቲቭ ሶርስ ጨረር የምታመነጭ ማለት ነው። ራዲዮ አክቲቭ ሶርስ ነች። ራዲዮ አክቲቭ ሶርስ እቺ ራዲዮ አክቲቭ ሶርስ ጨረር ታመነጫለች። ከዛ ማነው ቤሪሊየም ኤሌመንት፣ ቤሪሊየም የሚባል ኤሌመንት አለ። ቤሪሊየም ኤሌመንት ላይ ቤሪሊየም ኒውክሊ ላይ ጨረር ስናረግበት ከቤሪሊየም ኒውክሊ ኒውትሮን ይወጣና እዚህ ጋር ፓራፊን ዋክስ አለ። ይሄ ደግሞ ፓራፊን ነው። በውስጡ ሃይ ፕሮቶን ያለው ነው ፓራፊን። ፕሮቶኑን ሄዶ ይገጫዋል። ከዛ ፕሮቶን ይወጣል። አሁን እዚህ ጋር ልብ ማለት ያለብን ነገር ምንድን ነው? እዚህ ቤሪሊየምን ራዲዮ አክቲቭ ዲኬ ሲያገኘው ከቤሪሊየም የሚወጣ ምን አለ? ያ ጨረር አለ። ቤሪሊየም ኒውክሊ እቺና ቤሪሊየም ኒውክሊ ነች። የቤሪሊየም ኒውክለስ ሲጋጭ ከቤሪሊየም ኒውክለስ የሚወጣ ጨረር አለ። ባለፈው ትምህርታችን ላይ ምን አይተናል? አልፋ፣ ቤታ እና ጋማ እነዚህ ጨረሮች ናቸው፣ ሬዮች ናቸው። እነዚህ ሬዮችን የሚያመነጩት ራዲዮ አክቲቭ ኤሌመንቶች ናቸው። እንደ ዩራኒየም የተለያዩ ራዲዮ አክቲቭ የሆኑ ኤሌመንቶች አሉ። እነሱ ጨረር ያመነጫሉ። ራዲዮ አክቲቭ ሶርስ ያላቸው እነዚህ አይነት ኤሌመንቶች ናቸው። ጨረር ልክ ለራዲዮ አክቲቭ ሶርስ ራዲዮ አክቲቭ ላይ ስንረጭበት ወይም ደግሞ በራዲዮ አክቲቭ ቤሪሊየም ኒውክሊ ሲመታ ከቤሪሊየም ኒውክለሱ ምን ይወጣል? አልፋ ፓርቲክል፣ አልፋ ሬዩ እየወጣ ቀጥታ ፓራፊን ዋክስ ፓራፊን አድርገንለታል። ፓራፊኑ ጋር ይገባል። ፓራፊኑ ጋር ሲገባ ፓራፊን ውስጥ ያለውን ፕሮቶን ይመታውና ፕሮቶኑ ይወጣል። ይሄ ፓራፊኑ ፕሮቶን ነው። አያችሁት? አሁን እዚህ ጋር ምን አረጋገጡ ሳይንቲስቶች? 3 ነገር 1 2 3 ኪ ፖይንት ብለን 3 ነገር ሳይንቲስቶች ያረጋገጡት። ዘ ፓድል ዊል ሮቴትስ ቢሃይንድ ዘ ቤሪሊየም። ፓድል ዊል ማለት እቺ ማለት መቅዘፊያ ማለት ነች። እንደ መቅዘፊያ ነገር ነች። መቅዘፊያ እንደዚህ የምትሽከረከር ውሃ መቅዘፊያ አለ አይደል? ልክ እንደዚህ አይነት ነገር እንደዚህ መቅዘፊያ ነገር እንደዚህ ፓድል ዊል ከቤሪሊየም ኒውክሊ ኋላ ሲያስቀምጡ ያቺን ፓድል ዊል ምን ያደርጋታል? ያስከረክራታል። እነሱ በኤክስፐሪመንታቸው ያገኙት ነው።
ትሽከረከራለች። ተሽከረከረች ማለት ምንድን ነው? ሬ ያለ ወይም ጨረር ፓርቲክል አለ ማለት ነው። ቤሪሊየም ከቤሪሊየም የሚወጣ ፓርቲክል እዚህ ጋር አለ። ፓኔል ፊልም ያሽከረክረዋል። አሁን ያ ጨረር ያ ጋማ ሬ ነው፣ ቤታ ሬ ነው ወይስ አልፋ ሬ ነው ምንድን ነው የሚለውን አላገኙትም። ሁለተኛ ደግሞ ሌላ ማረጋገጫ ምን አገኙ? ባይ ኮምፔሪንግ ዘ ኮሊዥን ማስ ኒርሊ አይደንቲካል ቱ ዘ ፕሮቶን። ኮሊዥን ያለው ይሄ ኮሊዥኑ ማለት ነው። አሁን ይሄ ፕሮቶን ከፓራፊኑ የሚወጣው ፕሮቶን ከቤሪሊየም ኒውክሊ የወጣው ፓርቲክል ቀጥታ ፓራፊኑን ነው የሚያገኘው። ፓራፊኑን ሲያገኘው ከፓራፊኑ ምን ይወጣል? ፕሮቶን ይወጣል። ፕሮቶኑን ገይቶት ነው የሚያስወጣው። ኮሊዥን አለ፣ ግጭት አለ። አሁን ይህንን አረጋገጡ። ፓኔል ፊልድ ሲያደርጉ ፓኔል ፊልዱ ይሽከረከራል፣ አንድ ማረጋገጫ። ሁለተኛ ደግሞ እዚህ ጋር ኮሊዥን መኖሩን አረጋገጡ። በዛ ኮሊዥን መሰረት የፓራፊኑ ፕሮቶን ሲወጣ ያንን አረጋገጡ። ሶስተኛው ኖ ዲቪዬሽን ስሩ አን ኤሌክትሪክ ፊልድ። በኤሌክትሪክ ፊልድ ውስጥ ሲያሳልፉት የትኛው ከቤሪሊየም ኒውክሊ አልፎ የሚመጣውን አልፋ ሬ ያለው እዚህ ጋር ማለት ነው። አልፋ ሬ ያለው በኤሌክትሪክ ፊልድ ውስጥ ሲያሳልፉት ምንም አይነት ዲቪዬሽን የለውም። ያ ማለት ኒውትራል ነው፣ የሚወጣው ፓርቲክል ኒውትራል ነው ማለት ነው። አሁን ሶስት ነገር አረጋገጡ። ሶስት ነገር ካረጋገጡ በኋላ ይሄ ነገር ኒውትሮን ነው ማለት ነው ብሎ ቻድዊን የሚባለው ሳይንቲስት ደመደመ። ኒውትሮን ምንም አይነት ቻርጅ የለውም፣ ፖዘቲቭም ኔጌቲቭም አይደለም፣ ኒውትራል መሆኑን በምን አረጋገጠ? ኤሌክትሪክ ፊልድ ውስጥ ሲያሳልፈው ኤሌክትሪክ ፊልድ ውስጥ ምንም አይነት ዲቪዬሽን የለውም። ፖዘቲቭ ቻርጅ ቢሆን ኦር ኔጌቲቭ ቻርጅ ቢሆን የተወሰነ ዲቪዬሽን ይኖረዋል። በኤሌክትሪክ ፊልድ ስናሳልፈው ኒውትራል ነው። ኮሊዥኑን በማየት ወይም ኮሊዥኑን ቼክ በማድረግ ማሱ ከፕሮቶን ማስ ጋር ተቀራራቢ ነው። ይህም በጣም አስተማማኝ የሆነ ኤቪደንስ የፕሮቶን ማስ እና የኒውትሮን ማስ በጣም ተቀራራቢ ነው፣ ሲሚላር ነው። ስለዚህ ማሱ የፕሮቶኑ ማስ እና የዚህኛው ፓርቲክል ማስ ተቀራራቢ ነው፣ ኒውትሮኑ ማለት ነው። ኒውትሮን እና ፕሮቶን በኒውክለስ ውስጥ አብረው አይደለም የሚገኙት፣ ማሳቸው ተቀራራቢ ነው። የመጀመሪያው ፓኔል ፊልዱን አዙሮልናል። ምክንያቱም የሚወጣ ሬ ያለ ያ ሬ ፓኔል ፊልዱን ስለሚያዞረው ከቤሪሊየም ኒውክሊ ይወጣል ማለት ነው። ስለዚህ ከቤሪሊየም ኒውክሊ የሚወጣው ኒውትሮን ነው ማለት ነው ብሎ አረጋገጠ። ቻድዊን የሚባል ሳይንቲስት ነው ይህን ያረጋገጠው። ኒውትሮን የሰራበት ኤክስፐሪመንት ምን ይባላል? ቤሪሊየም ቦምባርድመንት ኤክስፐሪመንት ነው። እነዚህ ሶስት ፖይንቶች በደንብ ቼክ በማድረግ ይሄ የሚወጣው ከቤሪሊየም ኒውክሊ የሚወጣው ምንድን ነው አለ? ኒውትሮን ነው። ስለዚህ ተማሪዎች አሁን ሃይድሮጅን ኒውትሮኑ አሁን ሃይድሮጅን ማስ ነምበሩ 1 ነው ብለናል። ወደ ሂሊየም ስንሄድ ማስ ነምበሩ ስንት ነው? 4 ነው። ፕሮቶን ነምበሩ 2 ነው። ማስ ነምበሩ ግን 4 ነው። ኒውክለሱ ላይ አዘ ሴንተር ኦፍ ዘ አተም ላይ ኒውትሮን ከፕሮቶን ጋር አብሮ ተቀናይተው ይቀመጣል። 2 ፕሮቶን ሲኖር 2 ኒውትሮን ደግሞ አብሮ ይኖራል። ያ ምንድነው? ኒውትሮን ይባላል። ሊቲየም ጋር ብንመጣ ፕሮቶን ነበሩ 3 ነው፣ ማስ ነበሩ ግን 6 ነው። 6 የሆነበት ምክንያት ምንድነው? ኒውክለሱ ላይ 3 ፕሮቶን ሲኖር አብሮ 3 ኒውትሮን ኒውክለሱ ላይ አብሮ ተቀናይቶ ይቀመጣል። ያ ነገር ምንድነው? ኒውትሮን ነው። ያንን ኒውትሮን ያረጋገጠልን ይሄ ቤሪሊየም ቦምባርድመንት ኤክስፐሪመንት ነው። ቻድዊን ነው ይህንን በደንብ አስተውሎ የሰራው ኤክስፐሪመንት እና ኖቤል ሽልማት ተሸልሞበታል። በጣም ኢንተረስቲንግ ነው። አብዛኛው እዚህ ጋር አሁን ያየነው ነገር በሙሉ በማይክሮስኮፕ ታግዞ የሚሰራ ነው፣ በአይን ብቻ ሳይሆን። ኤክስፐሪመንቱ ግን በደንብ ነው ቻድዊን ፐርፎርም ያደረገው እና ኒውትሮን በዚህ መልኩ ነው ማለት ነው ኒውትሮን የተገኘው። ስለዚህ ዲስከቨሪ ኦፍ ኒውትሮን የሚለው የዛሬው ቶፒካችን ይሄን ይመስላል ተማሪዎች። በሚቀጥለው ደግሞ በሌላ ቶፒክ እንገናኛለን።